የሰው ልጅ በዚህች ምድር ላይ ሲኖር ሁልጊዜ ያለሱ ፈተና ያለበት ሰው ያለ አይመስለውም። ብቻውን የሚፈተን ይመስለዋል፣ የሚያልፍም አይመስልም። በአንድ ኃጢአት ላይ ሰው 4፣ 5፣ 6፣ 7 ጊዜ ንስሐ ከገባ ይመረዋል። እግዚአብሔር ያንን ንስሐ መስማት ሳይሰለቸው እኛ ቀድመን እንሰለቻለን። መናገሩ ይሰለቸናል። እንዲህ ይላል ሰው፣ እንዴ እገሌን እኮ ከቻልኩት 5 ዓመቴ ነው ይላል። 100 ዓመት ለምን አችለው? እግዚአብሔር ዘመኑን ሁሉ ተሸክሞታል። ማግባት እንጂ ሲያገቡ ያለውን ዕዳ የሚያስብ የለም። መመንኮስ እንጂ ሲመነኩሱ ያለውን ዕዳ የሚያውቅ የለም። ትርፉን እንጂ ንግዱን የሚያውቅ የለም። ዝም ብንላቸው ሰዎች ሌሊት እንቅልፍ አጥተው አድረው ጠዋት መጥተው ይቅርታ ይጠይቁናል። ከመለስንላቸው ግን መልሰን እሳት እናነዳለን ማለት ነው። ችግር ባገኘን ቁጥር ከሰው ተለይተን አንዘልቀው፣ ሰዎችን እያስተካከልን መያዝ ነው። እግዚአብሔር እስከ ዛሬ ቀርቶ አያውቅም፣ ዘግይቶ ግን ያውቃል። እንደማይሰጥ ሰው ይዘገያል ይላል። ጠፍቶ ለተገኘ ልጁ አንድ ልጁን አርዶ ደስ የሚለው ብቸኛው አባት እግዚአብሔር ብቻ ነው። እግዚአብሔር የሚሳነው ነገር የለም እያለ ኦሪትን ሲያስተምር የነበረው ሊቀ ካህናት እንግዲያማ የሚሳነው ነገር የለም አንተም ካረጀ በኋላ ልጅ ትወልዳለህ ሲባል እንዴት ሆኖ ይሆናል አለ። እግዚአብሔር ለአንድ ቀን ለአንድ ደቂቃ የዓለምን ኃጢአት እንድናይ ስልጣን ቢሰጠን አናብድም ብላችሁ ታስባለህ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የአባቶቻችን አምላክ ቅዱስ እግዚአብሔር ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ የሚሆን መንግስቱ ዘላለም እርሱ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ቅዱሳን ነቢያትና ቅዱሳን ሐዋርያት፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት ሁሉ በረከታቸው ይደርብን። የእግዚአብሔር መንግስት በመካከላችሁ ናት በሚል ርዕስ እንማማራለን። ቅዱስ ሉቃስ ወንጌል ምዕራፍ 17 ቁጥር 21 ላይ የምናገኘው ኃይለ ቃል ነው። ቃሉን የተናገረው በልብ መታሰቡ በቃል መነገሩ ስሙ የተመሰገነ ይሁንና መድኃኒታችን ኢየሱስ ክርስቶስ ነው የተናገረው። የነገራቸው ለጸሐፍት ለፈሪሳውያን ነው። ቃሉን የጻፈው ቅዱስ ሉቃስ ይባላል። ቅዱስ ሉቃስ ከአራቱ ወንጌላውያን አንዱ ነው። ከ72ቱ አርድእት አንዱ የሚሆን ነው። ሉቃስ ባለመድኃኒት ነው። ቀድሞ ሐኪም ነበረ። በኋላ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን እያስተማረ በክርስቶስ ስልጣን ድውያንን በታምራት ኃጥአንን በትምህርት በንስሐ የሚፈውስ እውነተኛ ባለመድኃኒት፣ ከአራቱ ኪሩቤል በገጸ ላይም የሚመሰል ነው። ምክንያቱ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረት የመወለዱን ትሕትናውን ይናገራል። እናም ክርስቶስ ለዓለም የተሰዋ እውነተኛ መስዋዕት መሆኑን ስለሚናገር በላይም ይመሰላል። ይህ ልጄ ጠፍቶ ነበርና ተገኝቷል፣ ሙቶ ነበርና ድኗል፣ ለዚህ ልጄ ፍሪዳ እንረድለትና ደስ ይበለን ብሎ ለጠፋው ልጅ ፍሪዳ አረደለት ብሎ የጌታችን የመድኃኒታችን ኢየሱስ ክርስቶስ እውነተኛ መስዋዕትነት ክርስቶስ ከኃጢአት ለተመለሱ ሰዎች የሚሰዋ እውነተኛ ላይም ሰው ልጁ ጠፍቶት ሩቅ አገር ኑሮ ሲመጣ ፍሪዳ አርዶ ሙክት አርዶ ጠጅ ጥሎ ጎረቤቱን ዘመዶቹን ሰብስቦ ደስ ይለዋል። ሰው ከኃጢአት ተመልሶ ንስሐ ሲገባ ደግሞ እግዚአብሔር የሚያርድላቸው ፍሪዳ ወልድ ቢሉ የገዛ ሥጋውን ነው፣ አብ ቢሉ አንድያ ልጁን ነው። መንፈስ ቅዱስ ደግሞ ሕያው ቃሉ የሚሆን ስግው ቃል እንዲሰዋ በቅዳሴ ጊዜ በአምሳለ ርግብ ወርዶ በመሰዊያው ላይ ረቦ ይታያል እና ጠፍቶ ለተገኘ ልጁ አንድ ልጁን አርዶ ደስ የሚለው ብቸኛው አባት እግዚአብሔር ብቻ ነው። ጠፍቶ ለመጣ ልጁ የገዛ ሥጋውን ቆርሶ የሚሰጥ የገዛ ደሙን ወይን አድርጎ የሚያጠጣ ኢየሱስ ክርስቶስ ብቻ ነው። እንደዚህ ያለ አባት በምድርም በሰማይም የለም፣ እርሱ ብቻ ነው እና ይህንን በማጠየቅም ሊቃውንቱ ቅዳሴ በሚቀደስ ጊዜ ለአራቱ ወንጌላውያን መርገፍ አላቸው የሚባል ወንጌል ተነቦ ሲያበቃ ዮሐንስ ወንጌል ከሆነ ቀዳሚው ቃል ብለን እናገራለን። ሉቃስ ማርቆስ ከተነበበው ደግሞ እሉ ኪሩቤል ወሱራፌል እንላለን። ማቴዎስ ከሆነ ደግሞ ነአምን አበ ብለን ደግሞ እንናገራለን። ሉቃስ ላይ ግን ስንናገር ወንጌል ተነቦ እንደጨረስን የምንለው ምንድነው? ስለዚህ ከአማልክት መካከል እንዳንተ ያለ ማን ነው? ድንቅ ነገርን አደረግ፣ ለሕዝብህም ኃይልህን አሳያቸው፣ በኃይልህም ወገኖችህን አዳንካቸው፣ ወደ ሲኦልም ወረድክ፣ ምርኮንም ከዚያ አወጣ። ስለዚህ ነገር እናመሰግንሃለን፣ ወደ አንተም እንጮሃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ
አንተ መርገመ ሥጋ መርገመ ነፍስን የምታደርግ ክቡር ምስጉን የባሕርይ አምላክ ነህ፣ አንተ ቸር ነህ መጥተህ አድነህናልና እያልን የምንናገርበት ማን ይመስልሃል የምንለው የገዛ ሥጋውን የሰጠ እሱ መሆኑን ለማመልከት ነው። እና ሉቃስ ይሄንን ፍሪዳ የጻፈልን በሉቃስ ወንጌል ብቻ የሚገኝ ብስራቱ የሚገኝለት መበስር ይባላል። እሱም ብስራቱን በደስታ የጀመረ ወንጌላዊ ነው። ብስራቱን ወይም ወንጌሉን በመቅደስ ጀምሮ የጻፈ ነው። በመቅደስ የሚጨርስ ወንጌልም እሱ ብቻ ነው። ዘካርያስ በመቅደስ ሲያገለግል ቅዱስ ገብርኤል ተገለጠለት ብሎ ይጀምርና ወንጌሉን እግዚአብሔርን እያመሰገኑ ሐዋርያት በመቅደስ ኖሩ ብሎ በመቅደስ ጀምሮ በመቅደስ የሚጨርስ ወንጌላዊ ይባላል። ቅዱስ ሉቃስ ከአራቱ የገነት ወንዞች በፈለገ ማር ነው የሚመሰለው። ማር ከባድ ነው በጣም ግን ተሸክሞ ወስዶ ካረፉበት ቦታ ሲቀምሱት እጅግ ደስ ያሰኛል። ሉቃስም ያለ ክቡድ ነገር ይናገራልና ይላሉ ሊቃውንቱ። ማር የተባለች ምንድናት? ትዕግስት ናት። ትዕግስት ምን ትባላለች? ማር በሉ እንጂ። ማር ምንድን ነው? በሉ እንጂ። ከባድ በሉ እንጂ። ከባድ ሲበሉት እሳ ምን ያደርጋል? ትዕግስት እሳ ምንድን ነው? ከባድ ነው። መጨረሻው ግን ምንድን ነው? ይሰምራል። ትዕግስት ማለት ምን ማለት ነው? ብዙ ጊዜ ቃላትን እናገራቸዋለን አናውቃቸውም። ስለማናውቃቸው አናደርጋቸውም። ስለማናደርጋቸው እንደዚያ ነው። እና ትዕግስት ምን ማለት ነው? አሁን ቀደም ተናግሬ ያውቃለሁ። ምንድን ነው? መቆየት ማለት ነው። ትዕግስት ማለት መቆየት ማለት ነው። ምን እስኪሆን ነው የምንቆየው? አቤት ምን እስኪሆን? ትዕግስት ማለት መቆየት ነው በሉ እንጂ። ትዕግስት ማለት ምን ማለት ነው? መቆየት። እሺ ምንድኑ ነው የምንቆየው? እስኪ ሁሉም የመሰለውን ተናገረ። ትዕግስት ማለት መቆየት ነው። እሺ እግዚአብሔርን መቆየት ማንን? ምን እስኪያደርግ? አቤት እስኪመልስ መቆየት። እግዚአብሔር እስኪመልስ ድረስ መቆየት። እግዚአብሔርን ታገሰው መንገዶቹንም ጠብቅ ይላል። እግዚአብሔርን ታገሰው መንገዶቹንም ጠብቅ ያለበት ምክንያት ምንድን ነው? ሕጉን እየጠበቅኩ እግዚአብሔር ግን አይመልስልኝም አትበል ማለት ነው። ዝም ብለህ ባይመልስም ጠብቅ፣ ምክንያቱም መጨረሻ ላይ ይመጣልና። እግዚአብሔር እስከ ዛሬ ቀርቶ አያውቅም፣ ዘግይቶ ግን ያውቃል። እንደማይሰጥ ሰው ይዘገያል ይላል። እንደማይሰጥ ሰው ይዘገያል። የሚያዘገየው ደግሞ ትክክለኛውን ጊዜ የሚያውቀው እርሱ ስለሆነ ነው። እሺ አንዳንድ ጊዜ ሕፃናት በእናታቸው ጭን ሆነው እናቱ ፍትፍት ስትጎርስ ሊቀማ እንደዚህ ይላል። 6 ወር ካልሞላው ግን እናቱ አታጎርሰውም። ለምን ይመስላችኋል? ትክክለኛውን የሚበላበትን ጊዜ የምታውቅ ማናት? እናቱ ናት። ያን ጊዜ ግን የሚያስፈልገው ምንድን ነው? ጦት ነው የሚያስፈልገው፣ ወተት ነው የሚያስፈልገው እንጂ እንጀራ አያስፈልገው። ልጁ መቼ እንደሚበላ የምታውቅ እናቱ ናት። ልጁ ግን አምጭ ይላል። ለነገሩ ልጅ እንጀራ ሳይሆን እሳትም አምጭ ይላል። ቀይ ሆኖ ሲያየው ደስ ይለዋል። እንደሚያቃጥል አያውቅ። የወደድነው ነገር እንደሚጠቅመን አናውቅም። እንደማይጠቅመን የሚያውቅ እግዚአብሔር ነው። ስለዚህ እግዚአብሔር የለመነውን ነገር ይተወዋል። ስለምን ከተባለ ትክክለኛውን ጊዜ የሚያውቀው እርሱ ስለሆነ ነው። ሰው ገዳም በገባ በወሩ ቢበቃ ጥሩ አይደለም? ጥሩ አይደለም ወይ? ሰው ገዳም እንደገባ ወዲያው ቅዱስ ቢሆን በጣም ብዙ እግዚአብሔር ይኖረን ነበር ማለት ነው። ገብቷችኋል? ይሄ ማለት ጣዖት ነው የሚሆነው ሰው ማለት ነው። ማለት ሰው ወዲያው ከበቃ ድካሙ አይገባውም፣ የሰው ድካም አይገባውም፣ እንደታበየ ይኖራል ማለት ነው። ለተቸገሩ ሰዎች የያዙ ተማሪ ወዲያው ትምህርት ቤት እንደገባ ትምህርት ቢገባውስ ጥሩ አይደለም? አሁን ሳናጠና ዝም ብለን እንደተኛን በስመ አብ ወወልድ ወመንፈስ ቅዱስ ግለጥልኝ ጌታዬ እውቀቱ ሁሉ ልክት ሲል ከዚያ በኋላ ሌላውን ሰው ምንድን ነው ደንቆሮ እኛ በወርን የጨረስነው እያለ ለሰው ማንራራ እንሆናለን። ጥረን ግረን ስናመጣው የእግዚአብሔር ቸርነት ይገባናል። አቅማችንም እናውቃለን። እግዚአብሔር ረድቶን እንጂ በእኛ አቅም እንዳልሆነልን እናውቃለን። አንዳንድ ቀን እኮ 4 ገጽ ቃለ እግዚአብሔር የሚሸመድድ ሰው አንዳንድ ቀን 3 መስመር እምቢ ይለዋል። ለምንድን ነው ሲል አቅሙን እንዲያውቅ በጥበቤ በኃይሌ አደረግኩት እንዳይል እግዚአብሔር ያላንተ ያለኔ ምንም ልታደርጉ አትችሉ ብሎ እንደተናገረ ሁልጊዜ በሱ ሕፃን ያለ እናቱ መኖር እንደማይችለው ሰው ያለ እግዚአብሔር መኖር አይችልም። ያንን ሲያስረዳ እግዚአብሔር ባለፈው ነግሬያቸዋለሁ። ቅዱስ እንጦንስ ሲናገር እኔ ከእግዚአብሔር ጋር ስኖር እንዴት ሁኜ እኖራለሁ ነው ያለ። እንደ ሕፃን ሁኜ እኖራለሁ። ምን ማለቱ ነው? እዚህ ጉባኤ እኮ ነው የተናገርኩት። እኔ ከእግዚአብሔር ጋር ስኖር እንደ ሕፃን ሁኜ እኖራለሁ። ምን ማለት ነው? ምን ማለቱ ነው ያልኳቸው። እኔ ከእግዚአብሔር ጋር ስኖር እንደ ሕፃን ሁኜ እኖራለሁ፣ ዝቅ ብዬ እኖራለሁ። እሺ እሱ ግን የተናገረበት ይሄ ነው። ሕፃን እናቱን ይወዳል። ውሃ ልትቀዳ እንኳን መሬት ላይ ስታስቀምጠው ምን ይላል? ያለቅሳል። ምን ብሎ? በእጆቿ መሆን ፈልጎ ማለት ነው። ሁልጊዜ ከእግዚአብሔር እጅ በወጣው ጊዜ አልቅሼ ወዲያ ወደ እሱ እመለሳለሁ ማለት ነው። እግዚአብሔርን ሁልጊዜ ያለሱ መኖር እንደማልችል ታውቄ ወዲያ ወደ እግዚአብሔር እመለሳለሁ ለማለት ነው። እና ትዕግስት የሚባለው እግዚአብሔርን መቆየት ነው። እግዚአብሔርን መቆየት ነው። በጊዜ ሁሉንም ነገር ይመልሰዋል።
የሰው ልጅ በዚህች ምድር ላይ ሲኖር ሁልጊዜ ያለሱ ፈተና ያለበት ሰው ያለ አይመስለውም። ብቻውን የሚፈተን ይመስለዋል፣ የሚያልፍም አይመስል። ደግሞ የሚያስደንቀው ትናንት ብዙ ነገር አሳልፎልን ዛሬ ደግሞ ሌላ ችግር ሲመጣ የትናንትናው የማያልፍ መስሎን እንዳለፈ ረስተን የዛሬውም የማያልፍ ይመስልናል። አሁን ይሄ ገብቷቸዋል ብዬ አስባለሁ። ትናንትም የማያልፍ ነበር የመሰለ አለፈ፣ ዛሬም የማያልፍ ይመስላል ያልፋል። ስለዚህ እግዚአብሔር ትዕግስት ብቻ ነው የሚፈልገው። ሰውንም መታገስ ያስፈልጋል። ሰውን መታገስ ማለት ምን ማለት ነው? እስኪስተካከል መታገስ ማለት ነው። እስኪስተካከል ድረስ መቆየት እንጂ አናጺ እግዚአብሔር አናጺና ጠቢብ ሰው ማለት አንድ ነው። ልንገራችሁ፣ ጥበበኛ ሰው አናጺው ቤት ይሰራል። ቤት ሲሰራ የሚሰራበት እንጨት በሙሉ ጠማማ ቢሆን ምን ያደርጋል? እያወጣ ይጥለዋል። አይደለም እንዴ? አይጥለውም። እያወጣ ከጣለው ቤቱ አይሰራም ማለት ነው። ጠማማ ብዙ ነውና ሰሚናረው እያቃና ምን ያደርጋል? ቤቱን ይሰራል ማለት። መመገዝ የሚባል ታውቃላችሁ? ምንድነው መመገዝ? ካበጠው ላይ ይከረክረውና ወይም ደግሞ ከዚህ ከጎበጠው ላይ ይከረክርና ፍላጭ እንጨት ሲያስገባበት ይቃናል። እዚያ በኋላ ተቃንቶ ድምድም ላይ ይወጣል ማለት። ቤት እየተቃና እንጂ ርቱ እንጨት ተገኝቶ ቤት ተሰርቶ አልቆ አያውቅም። ሰውም ቢሆን እየተቃና ነው እንጂ ከአንዱ ሰው ላይ አንድ ችግር ስናገኝ ከዚያ ስንሸሽ፣ ከአንድ ሰው ጋር አንድ ነገር ሲያደርገን ከዚያ ስንሸሽ፣ አንዱ ሆዳም ሆኖ እናገኘዋለን፣ አንዱ ሌባ ሆኖ እናገኘዋለን፣ አንዱ ምቀኛ ሆኖ እናገኘዋለን፣ አንዱ ነገረ ሰሪው እናገኘዋለን፣ አንዱ ለፍላፊ እናደርገዋለን ሁሎ እናገኘዋለን። ችግር ባገኘን ቁጥር ከሰው ተለይተን አንዘልቀውም። ሰዎችን እያስተካከልን መያዝ ነው። እግዚአብሔር እያስተካከለን የሚይዘን። ሁልጊዜ የሚደንቀኝ እኔ የዘካርያስ ታሪክ ነው። ዘካርያስ በሽምግልና ዘመን ልጅ ትወልዳለህ ተባለ። ምንድን ነው ያለው? እንዴት ሆኗል? የሕግ መምህር ነው። ጽድቅ ለሰው ሲያስተምሯት ቀላል ናት ሲሰሯት እንጂ። በእርግጥ ሲያስተምሮ ለማስተማርም ለፍተው ካልተማሯት አይሆንም እና እግዚአብሔር የሚሳነው ነገር የለም እያለ ኦሪትን ሲያስተምር የነበረው ሊቀ ካህናት እንግዲያማ የሚሳነው ነገር የለም አንተም ካረጀ በኋላ ልጅ ትወልዳለህ ሲባል እንዴት ሆኖ ይሆናል አለ። ከዛ ምንድን ነው ያደረገው? ቅዱስ ገብርኤል አንተ እግዚአብሔር እንዲህ ብሏል እያልክ አይሆንም የምትል ተጠራጣሪ ብሎ በሰይፍ አልቀጣውም። እዚች ምላሱ አካባቢ ዘካርያስን እንጨት አድርጋችሁ በሉ፣ ጸጋውን ቤት አድርጋችሁ ሰዱ፣ ቅዱስ ገብርኤልን ሐናጺ አድርጋችሁ ሰዱ። ምንድን ነው ያደረገው? አንደበቱ አካባቢ ቅዱስ ዘካርያስን የቤት መስሪያ እንጨት አድርጋችሁ ስሉ፣ አንደበቱ አካባቢ ጉድለት ተገኘችበት ማለት ነው። ምን የምትል የጥርጥር እሷው ላይ አቃናት ማለት ምን ያደርጋል? ዲዳ አደረገና 6 ወር ዘጋትና እሷን አቃንቶ ልጁን ሰጠው ማለት ቤቱን ሰራለት። እግዚአብሔር እያስተካከለን የሚይዝ እንጂ ችግር ሲጎባጣ በተቀኘ ቁጥር እግዚአብሔር እያወጣ አይጥልም፣ እያቃናን የሚይዝ። ቅዱሳን አባቶቻችን ተቃንተው ለክብር በቅተዋል። ስለዚህ ሰውን መታገስ ያስፈልጋል። በኋላ የገዛ ልጁ ቅዱስ ኤፍሬም እንደሚናገረው አፉን ከፈተለት። መልካም ልጆች እንደ ዮሐንስ መጥምቅ የአባታቸውን አፍ ይከፍታሉ፣ ነውረኞች ደግሞ ነውር ሰርተው የእናት አባታቸውን አፍ በአደባባይ ይዘጋሉ ይላል። ይሄ ልጅ ነው? አዎ ያስብላቸዋል ማለት ነው። ዮሐንስ ግን ሲወለድ የአባቱን አፍ ከፈተ። እናት አባት የሚኮሩበት ልጅ ይሆናል፣ በጎ የሚያናገር። ወደ ነገር ልመልስላችሁ። ይሄ ሁሉ ምንድነው? ትዕግስት በሉ እንጂ ሰውን ተፋቅሮ ያስተኤግስ፣ ፍቅር ያስታግሳል። በሉ እስኪ ሁላችሁ ተፋቅሮ እያስተኤቢ፣ ፍቅር አያስታብይም በሉ። ተፋቅሮ እያስተቃን፣ ፍቅር አያቀናናም በሉ። ፍቅር ምን አይልም? ፍቅር ምን ያደርጋል? ያስታግሳል በሉ እንጂ። አቤት! እሺ እስከ መቼ የምንታገሰው? እስኪስተካከል፣ ሰው እስኪመለስ መታገስ አለብን። አሁን አንዳንድ ጊዜ እንዲህ ይላል ሰው፣ እንዴ እገሌን እኮ ከቻልኩት 5 ዓመቴ ነው ይላል። 100 ዓመት ለምን አችለው? እግዚአብሔር ዘመኑን ሁሉ ተሸክሞታል። እኛ አይሆንልንም። በቃ እግዚአብሔር የቻለውን ሰው ወይ ታምር እኮ ነው። እኛ በጢሙ ካልደፋ ነው እንቅልፍ አይወስድን። ትዕግስት እስኪ በሉ እንደ ሊቁ እኮ የሚለውን አልሰማችሁም? ይሁዳ ሄዶና ሳንቲሙን ሰራርቆ ክርስቶስ ሊሸጥ ውሉን ወስዶ ፈርሞ ብሩን ተቀብሎ መጥቶ እኮ መምህር ደህና ዋልክ ነው ያለው። አንተ ሰው እንዲሁ ያን ጊዜ አንተ ክርስቶስ ሆነ ቢሆን ምን ታደርገው ነበር ይሁዳን ይላል። በጥርስ የምትነክሰው ይመስለኛል ይላል ሊቁ። አሁን ይሁዳ መጥቶ ደህና ዋላችሁ ቢል ሌባ፣ አሁን ሽጠ መጥተ ደግሞ እንደዚህ ወዳጅ እንደምን ዋልክ በስምኑ ታገበው ለወልደ እጓለ እመሕያው፣ ቀስ ብሎ ነው ለዚሁ ሐዋርያት እንዳይሰሙበት አድርጎ የሰው ልጅን በመሳም አሳልፈህ ትሰጠዋለህ ነው ያለው። ትዕግስት ማለት ይሄ ነው። ጌታ ይሁዳ እየሸጠው ይታገሰው ነበር። እየሸጠው ቤተ መቅደስን እየሰረቀ ይታገሰዋል። እግዚአብሔር እንዲያርጎ ነው የሚችል። ለዚህ ነው ቅዱስ ዳዊትን እግዚአብሔር ረሃብ ከማመጣብህ በእኔ እጅ ከምትወድቅ ጦርነት ከማመጣብህ የት ይሻልሃል አለው። ቅዱስ ዳዊት አጥፍቶ እግዚአብሔር እንዲህ አለው፣ በሰው እጅ ከመውደቅ በአንተ እጅ በመውደቅ ይሻለኛል አለ። በሰው እጅ ከመውደቅ በማን እጅ? ሰው አግኝቶ አይምርም።
ሸልጎ ገምግሞ አይተውም። ትዕግስት ግን ማለት ይሄ ነው። አይቶ መቻል። ያመዋል። ሰው ያየው ነገር ያመዋል፣ የሰማው ነገር ያመዋል፣ አይሆንለትም። ሰማችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ለአንድ ቀን አይደለም፣ ለ5 ደቂቃ አይደለም፣ ለ1 ደቂቃ የዓለምን ኃጢአት እንድናይ ስልጣን ቢሰጠን አናብድም ብላችሁ ታስባላችሁ? እናብድ ነበር። እግዚአብሔር ግን በቸርነቱ ሁሉን ችሎ ይኖራል። ስለዚህ ወንድሞቻችን እህቶቻችንን እንታገስ እላችኋለሁ። ከቃሉ ጋር ናችሁ? ወንድማችን እህታችንን መታገስ፣ እግዚአብሔርን መታገስ ካለን ሁሉም ነገር ይፈጸማል። ትዕግስት ማር ነው የተባለ ለዚህ ነው። የትዕግስትን ዋጋ እየፈለጉ ትዕግስት አልባ መኖር ግን ዋጋ አያሰጥም። ጸሎታችን ትዕግስት የሚያስፈልገው ነው። ኑሯችን ትዕግስት የሚያስፈልገው ነው። ሰው የአንድን ነገር የማርን ዝም ብሎ አሁን አንድ ሰው ይሄንን 1 ኩንታል ማር ሰጥቻለሁ ሲባል ሸክሙን ጭምር ካላስበ በጥብጬ እጠጣዋለሁ፣ በጠላ ጨምረዋለሁ፣ እልሰዋለሁ እያለ ቢል ሸክሙን ካላሰበ እንዴት አድርጌ ወስደዋለሁ የሚለውን ካላሰበ ችግር። አሁን አንድ ሰው አንድ መልካም ነገር ሲያስብ መልካሙን ነገር እንጂ ሸክሙን አያስበው። ማግባት እንጂ ሲያገቡ ያለውን ዕዳ የሚያስብ የለም። መመንኮስ እንጂ ሲመነኩሱ ያለውን ዕዳ የሚያውቅ የለም። ችግሩ እዚህ ላይ ነው። ትርፉን እንጂ ንግዱን የሚያውቅ የለም። ትርፉን እንወደዋለን፣ ንግዱን ግን አናውቀው። ስለማናውቀው ሁልጊዜ እንሸነፋለን። ችግር በገጠመን ጊዜ ተንኮታኩተን ላንመለስ ተስፋ እንቆርጣለን። ይህንን ነው ታገሱ ያለ። ሌላው ቀርቶ እኮ ንስሐ መግባት ራሱ ይመረናል። አይመራችሁም? ይመራል። በአንድ ኃጢአት ላይ ሰው 4፣ 5፣ 6፣ 7 ጊዜ ንስሐ ከገባ ይመረዋል። እግዚአብሔር ያንን ንስሐ መስማት ሳይሰለቸው እኛ ቀድመን እንሰለቻለን። መናገሩ ይሰለቸናል። ይህም ትዕግስት ማጣት ነው። እኔ ምን ጨነቀኝ፣ መጀመሪያውን ቢሆንልኝ አልበድልህ፣ ግን በበደልኩ ቁጥር ንስሐን የምትቀበል ከሆነ እኔ እመጣለሁ አንተም ማረኝ ነው ማለት ያለብን። ይህም ራሱ ይመረናል። ኃጢአቱን ስንሰራው እግዚአብሔር ሳይመረረን እኛ መናገሩ መረረን ጭራሽ። ይህም ትዕግስት ይፈልጋል። እስከ መቼ? እስክትቃና ድረስ። አንዱ ወንድም እኮ ነው ኃጢአት እየሰራ ለአበምኔቱ እየመጣ ሲናዘዝ፣ ኃጢአት እየሰራ ለአበምኔቱ ሲናዘዝ፣ ኃጢአት እየሰራ ለአበምኔቱ ጋር እስከ መቼ ድረስ ነው እንዲህ ስወድቅ ስነሳ የምኖረው አለው። ሞትን በንስሐ እስከምትቀድመው ድረስ ብሎታል። ሞትን በንስሐ እስከምትቀድም ድረስ ሁልጊዜ እንዲሁና አለ። ይሄም ትዕግስት ይፈልጋል። ተስፋም ትዕግስት ይፈልጋል። ጸሎትም ትዕግስት ይፈልጋል። የጸለይነው ጸሎት ተቃራኒውም ሊመጣ ይችላል። ይሄውኑ ትዕግስት የሚያስፈልገው። ከታገስን እግዚአብሔር አይቀርም። ከቃሉ ጋር ናቸው። ክፉ ሰዎች ሁሉ ከፍታ አግኝተው ስናገኝ ራሱ ትዕግስት እናጣለን። ይህም ትዕግስት ያሳጣል። ሰማላችሁ? ትልልቅ ሰዎች እየተዋረዱ ትንንሽ ሰዎች ክብር ሲጨመርላቸው ትዕግስት አታጡ? ታጣላችሁ። እናጣለን። ባለፈውም ተነጋግረናል። ዲዮቅልጥያኖስ ከሃዲ የሆነው በምን ምክንያት ነው? በትዕግስት ማጣት ነው። በትዕግስት ማጣት ምክንያት ከሃዲ ሆኖ ቀረ። እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል። ይሄ ሲሆን እግዚአብሔር ታዲያ የት ሄዶ ነው ማለት እንጀምራለን። እግዚአብሔር ግን ካሁን በፊትም እንደተናገርኩት ስለ 2 ነገር መከራን ያበዛል። እየጸለይን ራሱ መልካም ሰዎች እንዲጠቀሙ፣ አክሊል እንዲያገኙ፣ እንዲሞቱ፣ ክፉ ሰዎች ደግሞ ቆይተው የማይረቡ ስለሆነ በጊዜ እንዲሸከፉ፣ ቢያንስ ጥቂት መልካም ነገር ካለቻቸው ያች ሳትበላሽ እንዲሞቱ። ለሁለቱም ሞትና ሰይፍን ያመጣል እግዚአብሔር በነገር ሁሉ መልካም ነው። የሚያደርገውን ያውቃል፣ የሚጠቅመንንም ያውቃል። ስለዚህ እስመ በትዕግሥትክሙ ታጠርይዋ ለነፍስክሙ። ጾምም ትዕግስት ይፈልጋል አይደል? በ6 ተኩል እንዲያው ጉረሱ ዋጡት ያሰኝና 9 ሰዓት ላይ ምሳኤል ይጠፋል ማለት ነው። ችግር ነው ይሄ። እንዲያውም 9 ሰዓት ላይ አላስበላን ደግሞ ሊል ይችላል። ይሄ ምንድነው? የስስት ሰይጣን ነው። የስስት ሰይጣን የሚጠፋው በምንድን ነው? በትዕግስት ነው። ቁጣም ትዕግስት ይፈልጋል። የምንታገሰው ለምንድን ነው? ለምንድነው የምንታገሰው? ሰዎች እንደማያውቁ ልንረዳ ይገባል። ቢያውቁትስ የክብርን ጌታ ባልሰቀሉት ነበር ይላል። ሰው እኮ ካላወቀ እንኳን ባልንጀራውን መስደብ ፈጣሪውን ሰቅሏል። ካላወቀ ሰው ይሳደባል፣ ካላወቀ ያጠፋል። እና ሰው ባያውቅ ነው ብለን መራራት አለብን። ሰው ሲሰድበን ሲያጠፋ ባይረዳ ነው ብለን ማሰብ አለብን። ሁለተኛ ደግሞ የቁጣ ሰይጣን አለ ራሱን ችሎ። ያ ደግሞ እንዲቆጣና እንዲሰድበን ያደርገዋል። አይ ሰይጣን አሳስቦት ነው ብለን ደግሞ ማዘን አለብን። ሶስተኛስ ምን ማድረግ አለብን? ሰው አንድ ነገር ሲበድለን ስጋዊ እንደሆነ ምን ማድረግ ነው? ቅዱስ ዲዮስቆሮስ በቅዳሴው የተናገረው ስጋውያን የምንሆን እኛ የስጋን ነገር እናስባለን፣ በስጋ መንገድ እንሄዳለን፣ አንተ ግን የመንፈስን መንገድ አስተምረን ይላል። በአራቱ ባህሪያት ውስጥ የሚኖር ሰው የስጋውን ያስባል። የስጋውን ሲያስብ ድንበር አልፎ እኛን ይበድላል። ሲበድለን ስጋ አይደለ፣ አራቱ ባህሪያት አይደለ፣ እኔስ ይሄንን ሰርቼው የለ ማለት አለብን። እንኳን ይሄ አገዳ ለቀማ ለሆነው ለኛው ጽድቅ ማለት ነው። እኔ ይሄንን ሰኞ ሰርቼው የለ ሐሙስ እሱ አደረገው ብዬ ለምን እናደድበታለሁ ማለት ይገባል። ይህንን ማሰብ ሰውን ከቁጣ ያድነናል። ህዱእ መሆን አለብን።
ያ ነገር ያልፋል። ዝም ብንላቸው ሰዎች ሌሊት እንቅልፍ አጥተው አድረው ጠዋት መጥተው ይቅርታ ይጠይቁናል። ከመለስንላቸው ግን መልሰን እሳት እናነዳለን ማለት ነው። እንዲያው ቢያንስ ሌላ ማድረግ ቢያቅተን ስንቆጣ ዝም ማለት አለብን። አንድ ቅዱስ አባት ነው የተናገረው፣ ምንም ባድርግ ባትችል በተቆጣህ ጊዜ ዝም በል፣ ከዚያ በኋላ ቁጣህ ይበርዳል። 5 ደቂቃ ዝም ቢል ሰው ይበርድለታል። ለምን መሰላችሁ? ማሰሪያው ካልተፈታ እህሉ ይፈሳል እንዴ? አይፈስም። የማዳበሪያው ማለት ወይም የከረጢቱ አፉ ዝም ካለ ከአንድ ሰው ቁጣ ይበርድለታል። ይሄንን ስናደርገው ትዕግስት እናገኛለን።